የአደጋ ደህንነት የማያሟሉ ተቋማት ፈቃዳቸውን እስከማገድ የሚደርስ እርምጃ ይወሰድባቸዋል መባሉን ደግሞ አስከትለን ነግራቸዋለን። በአዲስ አበባ ከተማ የሚገኙ የአደጋ ደህንነት ብቃት ማረጋገጫ የሌላቸው የህዝብ መገልገያ ህንፃዎች፣ የንግድ ተቋማትና አገልግሎት ሰጪ ድርጅቶች እስከ 100 ሺህ ብር የገንዘብ ቅጣት ከዚህ ከከፋም ፈቃዳቸውን እስከማገድ የሚደርስ እርምጃ እንደሚወሰድባቸው ተነግሯል። ይህንን ለመፈጸምም የአዲስ አበባ ከተማ የእሳትና ድንገተኛ አደጋ ስራ አመራርና የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በጋራ የሚያስተገብሩት የአደጋ ስጋት ደህንነት ደንብ ተግባራዊ መሆን መጀመሩም ተገልጿል። ይህን አስመልክቶ ተቋማቱ የሰጡትን መግለጫ ብሩክ አስቀናው በዝርዝር ተመልክቶታል። በአዲስ አበባ ከጊዜ ወደ ጊዜ እየጨመረ የመጣውን የአዳዲስ ህንፃዎች ግንባታና ከፍታ፣ የኢንዱስትሪዎች መስፋፋትና የህዝብ ቁጥር እድገት ተከትሎ ሊከሰቱ የሚችሉ የሰው ሰራሽና ተፈጥሮ አደጋዎችን አስቀድሞ ለመከላከልና የህይወትና ንብረት ደህንነትን ለማረጋገጥ ያግዛል በሚል የከተማው አስተዳደር ያጸደቀው የአደጋ ስጋት ደህንነት ደንብና መመሪያ ሙሉ ለሙሉ ተግባራዊ መደረግ ጀምሯል። መመሪያውን የአዲስ አበባ ከተማ የእሳትና ድንገተኛ አደጋ ስራ አመራርና የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በጋራ እንደሚያስተገብሩት ሁለቱ ተቋማት ዛሬ በሰጡት መግለጫ አሳውቀዋል። በእኛ ተቋም የቴክኒክ ድጋፍና ምክር ሀሳቦችን እስከ ማስጠንቀቂያ ድረስ እየሄድን የደንብ ማስከበር ደግሞ ከዚህ አልፎ የሚገኘውን እርምጃ የሚወሰድባቸውን አካላቶች እርምጃ እየወሰደ ተደራሽ ያልሆንባቸው ሰፋፊ ቀጠናዎችም ስላሉ በመጨረሻ መጣባቸዋለሁ እነሱን ተደራሽ በመሆን ይህንን ህግ የማስተማርና ህግ የማስከበር ስራው በሰፊ ከዚህን ጊዜ ጀምሮ ይሰራል ማለት ነው። በመመሪያው መሰረት የደህንነት ብቃት ማረጋገጫውን ማንኛውም የህዝብ መገልገያ ህንፃ፣ የንግድ ተቋም ወይም አደገኛ ንጥረ ነገሮችን የሚያከማች ድርጅት በየዓመቱ ከአደጋ ስጋት ስራ አመራር ኮሚሽን የአደጋ ደህንነት ብቃት ማረጋገጫ ምስክር ወረቀት የመያዝና የማደስ ግዴታ ተጥሎበታል ተብሏል። ከ26 አይነት በላይ ድርጅቶች ላይ ይተገበራል የተባለው መመሪያው አንድ ተቋም ብቻ እስከ 40 የሚደርሱ የተለያዩ የደህንነት መስፈርቶችን እንዲያሟላ የሚጠይቅ ስለመሆኑ ተነግሯል። ለምሳሌ የማተሚያ ደህንነት ማተሚያ ቤት ላይ ምን መሟላት መቻል አለበት? ማተሚያ ብዙ ሰዎች አሉ። ሰራተኛው ምን ማሟላት መቻል አለበት? ተቋሙ ምን ማሟላት መቻል አለበት? ነዳጅ ማከማቻ ቦታዎች ዲፖዎች ማለት ነው። አንድ ዲፖ መያዝ ያለበት ምንድነው? ምን ሲያሟላ ነው የዲፖ ፈቃድ ሊኖረው የሚለው የሚታይ ነው። የነዳጅ ማደያ ደህንነት መስፈርት፣ የነዳጅ ማመላለሻ ተሽከርካሪዎች ደህንነት መስፈርት። እንደምናየው ተሽከርካሪዎቻችን በከተማ ውስጥ ነዳጅ ጭነው የምንም የሴፍቲ ማቴሪያሎችን ሳያሟሉ ሲንቀሳቀሱ ይታያሉ። ህጉ ግን ማሟላት የሚገባቸውን እንዲያሟሉ ያስገድዳል። የሚቆሙበትን ቦታ ሁሉ ይወስናል ማለት ነው። ስለዚህ እነዚህን ነገሮች ምን እንዳለ በህግ ውስጥ የተካተተ ነው የሚሆነው። እነዚህን ነገር ሳያሟላ ደንብ ማስከበር ከዚህ በኋላ አስተማሪ የሆነ ስራ ይሰራል ማለት ነው። እንዲሁም ከህንፃ ግንባታና አጠቃቀም ጋር በተያያዘ ማንኛውም ተቋምም ሆነ ግለሰብ በሚሰራው መሰረተ ልማት ሆነ የተለያዩ የግንባታ ስራ ምክንያት የሚከመር አፈርና የግንባታ ተረፈ ምርት፣ የተቆፈረ ጉድጓድ፣ ያልተከደነ የፍሳሽ መስመርና ሌሎች ለአደጋ ሊያጋልጡ የሚችሉ ያልተጠናቀቁ የግንባታ ስራዎች ሰዎችን ለአደጋ የማያጋልጥ መሆኑን የማረጋገጥና የመከላከያ ስራዎችን የመስራት ኃላፊነት እንዳለበት የተቀመጠ ሲሆን ማንኛውም ተቋምም ሆነ ግለሰብ ጥንቃቄ ባለማድረጉ ምክንያት ለሚደርስ አደጋና ጉዳት ተጠያቂ ይሆናል ተብሏል። እንዲሁም በማንኛውም ህንፃዎች ውስጥ ሰዎች ያሉ የአደጋ ጊዜ መውጫ በሮችን መቆለፍ የሚከለክለው መመሪያው ግንባታቸው ያልተጠናቀቁና የደህንነት ማረጋገጫ ያላገኙ ህንፃዎች አገልግሎት መስጠት እንደማይችሉ አስቀምጧል። በሚመለከተው አካል ሳይረጋገጥ ህንፃው ወይም ግንባታ ሳይጠናቀቅ በከፊል ወይም በሙሉ ለማንኛውም አገልግሎት መጠቀም የተከለከለ ነው ማለት ነው። አንድ ህንፃ ለተፈለገለት አገልግሎት ተገንብቶ አልቆ ነው ለሌላ ለአገልግሎት ክፍት መሆን ያለበት እንጂ ግማሽ ሰርቶ ግማሽ ሳያጠናቅቁ ወደ ተግባር መግባት ለአደጋ ስለሚያጋልጥ የተከለከለ ነው ማለት ነው። በመሆኑም በመመሪያው የተቀመጡ የደህንነት መስፈርቶችን ለማያሟሉ ተቋማትና ድርጅቶች አስፈላጊው የግንዛቤ ፈጠራ እንዲሁም ድጋፍና ክትትል ተደርጎላቸው ማሻሻል ካልቻሉ በ4 ደረጃዎች የተከፋፈለ የገንዘብ ቅጣትና ፈቃድ እስከማገድ የደረሰ አስተዳደራዊ እርምጃ ይወሰድባቸዋል ተብሏል። የመጀመሪያው እና ዝቅተኛ የምንለው 10 ሺህ ብር ቅጣት አለ። መካከለኛ ላይ 50 ሺህ ብር ቅጣት አለ። ቀጥሎ እስከ 100 ሺህ ብር ቅጣት አለ እና የመጨረሻው ደግሞ ፈቃድን ማሳገድ ነው። ፈቃድም የሚያግደው መስሪያ ቤቱ ላይ ያግድ ይችላል፣ ደንብ ማስከበርም ላይ ያግድ ይችላል። ግን ፈቃዱን ለሰጠው አካል ቀጥታ ደብዳቤ በመጻፍ ፈቃዱ እንዲቀማ ወር ደግሞ እንዲታገድ ይደረጋል ማለት ነው። በሲኒማ ቤቶች፣ ቲያትር ቤቶች፣ ስቴዲየሞች ወይም ሌሎች የህዝብ መሰብሰቢያ ህንፃዎች ውስጥ ከተፈቀደው የመያዝ አቅም በላይ ማስተናገድ እንዲሁም ሐሰተኛ ወይም የተጭበረበረ የአደጋ ማንቂያ ደውል ማሰማት ወይም ሐሰተኛ የድንገተኛ አደጋ የመኪና ጥሩምባና መብራት መጠቀም በመመሪያው ከተከለከሉ ተግባራት መካከል ይገኙበታል።